ምክንያቱም አንደኛ የራሴ ህይወት ካለኝ የራሴ ህይወት እንኳን ባይኖርኝ አንዳንዴ ፍላጎት የሚባል ነገር አለና ጀስት ምንም እድል እንደሌለሽና ምንም ነገር ባታረጊ ነው ባትሞክሪ ደስ ይለኛል። ሄለን ሲጀመር አንቺ አያገባሽም። ሴት አይደለሽ እንዴ? እንዴት አትረጅኝም ሄለን? ማለት ምን ማለት ነው ማለት እንዴ? እንዴት አትረጅኝም ሄለን? እንዴት በቃ እሱ ካልፈለገ ታዲያ በግድ ሲጀመር አንቺ ምን አገባሽ? ለምን እዚህ ጋር ትገቢያለሽ? እኔ እና እሱ እናወራበት በቃ እንዴ። አዳምጠኝ። ትናንትም ዛሬም ለምን ጥለኝ ትሄዳለህ? እናውራለን እባክህ እናውራለን። ሌላ አዳምጠኝ ጊዜ ስጠኝ ታረጋጋ ሄለን እያመመኝ እንዴ አውራት በቃ አልፈልግም ሄለን ለምን ነው በዚህ ማለት ጥለሽ የምትሄጂው አንቺ አውራት በቃ እኔ ማውራት አልፈልግም ካልፈለኩ የኔ መኖር እኮ ምንም ጥቅም የለውም እዚህ አልፈልግም እሷን ማውራት እሺ አውሪ ስላት ምንድን ነው የምትለው የምታወራው ነገር ለ300ኛ ጊዜ እየሰማሁት ነው ፓስፖርት አለ አንቺ ገብተሻል እኔ ፍላጎት የለኝም እኔ እኮ ባህሪክም ፍላጎት ምንም ነገር ሳላውቅ እኮ ነው ለአንተ ስሜት ያለኝ እኔ አፈቅርሃለሁ ግን ያን ነገር ደግሞ አንተ ምን ልታፈቅር የምትችለው አንቺ ፍቅር ማለት ሲጀምር ፍቅር ምን ማለት እንደሆነ ሲጀምር አልገባሽ አይደለም ቢሆንም ያን እንጂሽን ያን የጠላው እሺ ካንቺን አልጠብቅም እሺ ልውል በቃ አናግረኝና እንሂድበት እቺንን እንጨርስ እኔ አደረኩሽ እንዴ ያወራን ነበር ያወራን ነበር በስርዓት እያወራን ነበር አገባኝም ለምን ነው ሄልሻ ነው ለቀቂ በቃ ምንም ከሌለሽ እኔ አክብሬሽ ነው ካከበርሽ ደግሞ አግባብኛ በቃ ሴት አይደለሽ እንዴት ነው ማተፈጅኝ ጊዜ ስጠኝ ሉል ይቅርታሽ ለሷን ይቅርታ ጠይቃታለሁ ሉል እናት ሉል አንተም ብዬ መጥቼ ጊዜ ስጠኝ እባክህ ሰላም እንዴት ናችሁ የኛ ውድና ምርጥ ቤተሰቦች ዛሬም በድጋሚ ተመልሻለሁ ማለት ነው ትላንት ስለተፈጠሩት ነገሮች አንዳንድ ማብራሪያና መቋጫ እኔ ሳወራ እንደ ፖለቲከኛም ያደርገኛል እና ለዛ ለማብራራት ነበር የመጣሁትኝ ትላንትና በተፖስተው ቪዲዮ ብዙ ሰዎች የተናደዳችሁ የተደበራችሁ የተቆጣችሁ ሰዎች አላችሁና አንዳንድ ነገሮችን ግልጽ ለማድረግ ነው እኔ እንደ ጥያቄም አንድ ጥያቄ መጠየቅ እፈልጋለሁ በእኔ ቦታ ብትሆኑ ምን ታደርጋላችሁ ማለት እያንዳንዱ ተፈጥሮ የነበሩ ነገሮች ትንሽ ከበድ ይላሉና በቃ ብዙ ሰዎችን አስቆጥቷል ምናምን ልጅቱን ዲስሪስፔክት አድርጋታል ምናምን ያላችሁ ሰዎችም አላችሁ እንደዛ መስሎ ከተሰማችሁ እኔ በጣም ይቅርታ የምር እንደዛ ለማድረግ ፈልጌ አይደለም አሁንም ቢሆን በእኔ ቦታ ብትሆኑ ምላሹ እሱ ነው የሚሆነውና ምንድነው እያንዳንዳችሁ ሰዎች ስትሉ የነበረው ማለት ትላንት ያው ለማንበብ እየሞከርኩ ነበርና ያለው ነገር የማዳም ቅመም እንደዚህ አታደርግም ምናምን እያላችሁ ነበር እንዴ የማዳም ቅመም ሰው አይደለችም እንዴ ለምን ፍቅር አይዛትም ወይ ስሜት የላትም ነው እሱን አብራሩልኝ ሲቀጥል ሌሎቻችሁ ደግሞ እኛ የማዳም ቅመሞችን ስም እንትናት በሉ እኛ እንደዚህ እንተናና በቃ ብዙ ነገር በቃ እንደዚህ የኛ ስነ ምግባር አይደለም ምናምን አረ አንዳንዴማ ማለት ለምንጽፈው ነገር እያሰብን ብንጽፍ አሪፍ ነው ሁሉም ሰው እኛ ሰው እስከተባለን ድረስ ስሜትም ሁሉም ነገር አለን ብዬ ነው ማስበው እና ዲቴል እንትን ሳትሉ ባትናገሩ አሪፍ ነው እና ዛሬ የመጣሁበት ዋነኛ ነገር ምንድነው ልጅቱን ቀጥሬያታለሁ እሷን ቀጥሬ ያለውን ነገር እኔ ለሷ እንደማልሆናት ያለውን ነገር የራሴ የሚዩት እንዳለኝ ምናምን እና ከሷ ጋር ከተነጋገርን በኋላ ያለውን ነገር ፊክስ ለማድረግ ሄሉዬንም ጠርቻታለሁ እና ትላንትና አይታችኋል ተናድጄ በወጣሁበት ሰዓት እነ ኪራ ናቸው በቃ ያለውን ነገር ዲቴል አውርተን መረጋጋት እንደነበረብኝ እኔም ትንሽ አይ ቲንክ ስሜታዊ ሆኜ አስከፋሁኝ መሰለኝ እና ለዚህ በጣም ይቅርታ ብያለሁ እሷንም እንደዛ ለማድረግና በስነ ስርዓት ለማውራት ያለውን ነገር ለማስረዳት እሷን ቀጥሬያታለሁ ከዛ ውጭ ግን እናንተ ማይሆን ነገር ባትጽፉ አሪፍ ነው እኔ ሰው ልጅ እስከሆነ ድረስ ስሜት ይኖረዋል አንዳንዶቻችሁ የኔም ጥያቄ ነው በሶሻል ሚዲያ ሰው ታይቶ እንዴት በዚህ ልክ ድረስ ሰው መስዋዕትነት ሊከፍል ይችላል እዛዚህ ድረስ በመምጣት ምናምን እሱ የኔም ጥያቄ ነው እንግዲህ ምንም ማድረግ አይቻልም ፍቅር አያል ነው ይባላል እኔ አሁን ልጅቱን በተቻለኝ መጠን በቃ ሁሉ ነገር ለማስረዳትና ግልጽ ለማድረግ እንዳይሰማት ለማድረግ ምናምን ነው መጠራውና በተቻለኝ መጠን ሁሉንም ነገሮች አስተካክላለሁ ብዬ አስባለሁ እና
ሄሉም ትመጣለች፣ የራሷን ሀሳብ ትሰጣለች። እስከዛ ግን ልጅቱ እስክትመጣ እንግዲህ አብራችሁን ቆዩን፣ ጠብቃት ማለት ነው። እሺ እንግዲህ ፋይናሊ ቤተሰብ ደርሳለች። እሷ በመከራ ነው የመጣችው፣ ምክንያቱም ሰፈሩንም አታውቀውም። እኔ ለራይድ ሹፌር ስልክ ምናምን ተነጋግረን ነው የመጣነው። ሰላም ነው እንዴሽ? ሰላም ነው አለን። ሰፈሩ ትንሽ ጠፋብሻ? እኔ እኮ ሹፌሩ ምናምን ነገርኩት፣ እሱም ትንሽ አያውቀውም መሰለኝ ሰፈሩ፣ ለዛ ነው። ይቅርታ አለን። ሰላም ነው? አይ ምንም አይደል። ትላንትናው ነገር ያው ይቅርታ ለመጠየቅና እንትን ለማለት ነበር። አስከፍቼሻለሁ መሰለኝ ትላንትናና ነገሮችን እንዳመጣጣቸው መመልስ አልቻልኩም። ትንሽ እንትን ሆንኩኝና ለዛ ነገርና ያለውን ነገር እንድንቋጨው ስለፈለኩ ነው የደወልኩልሽ። አመሰግናለሁ። ያው ትናንት ደግሞ ያው አለመግባባት ነው፣ አንተ ብቻ ሳትሆን እኔም እዚህ ጋር ይቅርታ መጠየቅ ያለብኝ ነገሮች አሉ። ምንም ሳትዘጋጅ ነበር እንትን ያልኩና እኔም በጣም ይቅርታለሁ። እሺ ችግር የለውም። እኔ ይቅርታ አድርጌልሻለሁና ይቅርታሽ አሁንም ቢሆን እጅሽን ኦሪጂና እናውራና ምን መሰለሽ ብሌን፣ እኔ ማለት ነው የራሴ ህይወቶች አሉኝ። በቃ ማለት የራሴ ብዙ ነገር ያለኝ ሰው ነኝና አንቺንም ማስከፋትም ዲስሪስፔክትም ማድረግም አልፈለኩም። ያው ያለውን ነገር በግልጽ እንድናወራ ነው። እኔ ኪራት ላንተ ሁሉ ነገር አውርቶኛል። እዛ በሰው ሀገር ላይ ምን አይነት ችግር ስታሳልፊ እንደነበረ እዚህ መጠሽም በቃ ያለውን ስትራግል ምናምን ቤተሰቦች ክፍለ ሀገር ናቸው ምናምን እሱን ነግሮኛል። ብዙ ነገሮችን እያሳለፍሽ እንደሆነ ለኔ ብለሽ ግን ደግሞ እዚህ ጋር ደግሞ እኔን መረዳት አለብሽ። ምክንያቱም አንደኛ የራሴ ህይወት ካለኝ የራሴ ህይወት እንኳን ባይኖረኝ አንዳንዴ ፍላጎት የሚባል ነገር አለና ጀስት ምንም እድል እንደሌለሽና ምንም ነገር ባታረጊ ነው ባትሞክሪ ደስ ይለኛል። ምክንያቱም እዚህ ጋር ላስከፋሽም አልፈልግም። እኔ ለሴት ልጅ ስፔሻሊ ከዛ ችግር ውስጥና ከሰው ሀገር ላይ ወጣ ለመጣች ሴት ክብር ስላለኝ ነው እንጂ እንደዚህም እዚህ ደረጃም እንደዚህ ማንዳረስም ነበር። እንደዚህ ላወራሽ የፈለኩት ለዛ ነው፣ ክብር ስላለኝ ነው እንድታውቂልኝ። ፍቅረኛ እንደሌለ በህይወት ውስጥ ምንም አይነት ነገር እንደሌለ አጣርቼ ሁሉ ነገር አውቄ ነው የመጣሁት። ትናንትናም ያ ነገር ተፈጥሯል። ዛሬም እንዴት እንደዚህ ድጋሚ ትለኛለህ? ቢያንስ ለኔ ትንሽ ነገር እንኳን ባያቀርበክ ያለውን ነገር ብታይ ወይስ የማዳም ቅመም ስለሆንኩ እንትን ብላይ እንደዛ አይልሽ። እንደዛ አይደለም፣ እንደዛ ነው ብለሽ አታስቢ። ገብሻል አይደለ? እኔ የኑረኝ ህይወት አይኑረኝ ማንም ነው ለኔ ሁሉ ነገር አጣርቼ ዝም ብዬ እንዴት እንትን አይልሽ። ሁሉ ነገር እኮ አቃ ግዴታ እኔ ይልሽ ሚዲያ ላይ ስላለው ግዴታ ሁሉ ህይወቴን እኮ መውጣት አለብኝ ማለት ነው። በእይታወቀ ነው አሉ እንዳለ ህይወት እኮ በብዛት ሶሻል ሚዲያ ላይ ግልጽ ነው። ያልገባሽ ነገር አለ። በቃ እኔ አሁንም ቢሆን አንቺን ማስቀየም ስላልፈለኩ ነው። አሁንም ቢሆን ስሜታዊ እንደሆነ አታድርጊ ፕሊዝ። በቃ መረዳት አለብሽ። ምንም አይ በዚህ ጉዳይ ምንም ተስፋ እንደሌለሽና እኔም እንደማልፈልግ ልነግርሽ ፈልጋለሁ። የመጣሽበት ሲቹዌሽን የመጣሽበት ሀገር ምንም አይደለም። በቃ አይገናኝም። ምንም እኮ ቀርባ አላወከኝም ምን አይነት ስሜት እንዳለኝ ብዙ ስለ ባህሪ ምንም የምታውቀው ነገር እባክሽ እኔን በእናትሽ አታስጨንቂኝ። እየተጨነቅኩ ነው ማለት የኔን ባህሪ ያለኝን ነገር ምን አይነት እንደሆንኩ ብቻ ምን አይነት ሰው እንደሆንኩ ምንም የምታውቀው ነገር የለም። ሳታውቀኝ ነው ነገር ያልከለኝ። እንደዛ አይደለም እባክሽ። በቃ እኔ አልፈለኩም። በቃ ገብቶሻል አይደል? ጊዜሽን ባታቃጣይ አሪፍ ነው። በማይሆን ሰው ጊዜ ስጠኝ። ምን አይነት ሰው እንደሆንኩኝ አላ ቀርበህ ነው ሁሉ ነገር ሳታውቅ አይደለም አምጥተህ ይኸውልሽ ብሌን አልገባሽም። ተረዳኝ። ቀርበኸኝ ምን አይነት ሰው እንደሆንኩ ያልገባሽ ፓርት አለ። አንቺ ገብቶሻል። እኔ ፍላጎት የለኝም። እኔ እኮ ባህሪክን ምንም ነገር ሳላውቅ እኮ ነው ለአንተ ስሜት ያለኝ ሉል። እኔ አፈቅርሃለሁ ግን ያን ነገር ደግሞ አንተ ምን ልታፈቅር የምትችለው አንቺ ፍቅር ማለቱ ሲጀምር ፍቅር ምን ማለት እንደሆነ ሲጀምር አልገባሽም አይደለም። ቢሆንም ያን እኔን ቀርበህ ስታውቅ ነው እዚህ ጋር ጊዜ ሰጠኝ ያኔን ጸባይ ሁሉ ነገር ስታውቅ ነው በቃ ልንግባባ ምንም ልንል እንችላለን። አሁን እዚህ ጋር እኮ አታውቀኝ በደንብ አልተረዳሽም። ይኸውልሽ እኔ ብሌን ምን ብዬ ልነግርሽ እንደምችል አላውቅም። ነገር አለብን አይደል? ቀርበስ ምንድነው? እኔ እኮ ይኸውልሽ ምንም እንደዚህ ቀርቤሽ እንደዚህ ምንም እንትን የምለው ነገር የለም። እጅሽን ነው እሺ ልኝ በቃ ሉል አይደለም እኮ እጄን አነሳላለሁ ግን እባክህን ጊዜ ስጠኝ፣ አናግረኝ በቃ ሉል። ተረጋጋና ቁጭ ብለን እናውራ። አንቺ አልተረዳሽኝም። በቃ ሰላም ተይኝ። ይኸውልሽ እውነት የምትወጂኝ ከሆነ ሲጀመር እንደዚህ እንትን በይ ያልኩሽ ሉል። በቃ አሁን ተረጋጋና ቁጭ ብለን እናውራ። አልችልም። አንቺ ያልገባሽ ነገሮች አሉ። እኔ እኮ ዛሬ ማለት ነው አይ በክብር እናውራ፣ ክብር ልስጥሽ፣ እንደ ሴት ልጅ ክብር ይገባሻል ብዬ እኮ ነው እዚህ ጋር የመጣ ነው አይደል? አሁንም እኮ በደፈነው የራስህን እኮ ነው እንትን እየተናገርክ ያለው። የኔንም ነገር አዳብጠኛለሁ።
ለኔም ጊዜ አንቺ ራስሽ ነው እየተናገርሻለሽ። እኔን ደግሞ አንቺ አናልሽኝ። እኔ በምንም አይነት ሲቹዌሽን ውስጥ አንቺና እኔ አይደለም ብንጠናና አንቺ የምትፈልጊው ነገር ሊሆን አይችልም እኮ። እሺ የኔንስ ፍላጎት አታዳምጠኝም? የኔንስ ስሜት አትረዳኝም? ልዑል ከዛ ድረስ እኮ ነው የመጣሁት ልዑል፣ አንተን ብዬ። ምንም አይገናኝም፣ አንቺ ከምትይው ጋር አይገናኝም። ይገናኛል ልዑል፣ አንተን ብዬ ነው የመጣሁት። እባክሽ አታስጨንቂኝ። እኔ እኮ ቁጭ በልና ዛሬ በምንም አይነት በጣም ነው ማፈቅር ልዑል፣ እባክህ ጊዜ ስጠኝና እናውራ። አንቺ አልገባሽም እኮ እናውራበት። እያስጨነኩ እኮ አይደለም ልዑል፣ እናውራ ቁጭ በልና። ሄሉ መታለች። በእናትህ ቆሎ እሺ ቁጭ በልና እናውራ ልዑል። አዳምጠኝ፣ የኔንም ስሜት አዳምጥ፣ ተረዳኝ ልዑል። ላስጨንቅ አይደል መገናኘት ጀመራችሁ? ሄሉ በእናትሽ በምን አይነት ቀን ውስጥ ነው እንደዚህ ውስጥ የከተትሽኝ? ሄሉ እኮ አይደለችም ሲጀመር። ሄሉ ሰላም ነው አለ ሰላም ነው አለ። አይ ደስ ይላል እንዲህ መገናኘታቸው አንድ ነገር ነው። አው ዛሬ ትንሽ እናወራለን። የትናንትናው ነገር ግን ድጋሚ በዚህ ፍጥነት እንዴት ልትገናኙ ትቻላችሁ? ሄሉ አይ እኔ ለእንትን ነው አይደለም፣ በጣም ትገርማለህ። እንዴ ለኔ መች ነገርከኝ? እንደዛ አይደለም ያገኛት ነው አላልከኝ? ሄሉ የሰሚ ትላንትና ማለት ነው በተለቀቀው ቪዲዮ በጣም ብዙ ሰዎች የራሳቸውን አስተያየት ሲሰጡና ብዙ ሰዎች የተናደዱ ሰዎች ስለነበሩ እሱን ነገር ለማብራሪያና ለሷ ክብር አልሰጣትም። አትሊስት ምንም ነገር እንኳን ባይሆን በክብር አውራት ስላሉኝ ክብር ሰጥቼ ላወራት ስሞክር እሷ ግን የምታሳየው ነገርና አሁንም ሐሳቧን ልትቀይር አልቻለችም። እኔ ያልኩት ነገር ይኸውልሽ ሄሉ ልንገርሽ አይደለም፣ አንዴ ላስረዳት ወይ መድኃኒዓለም አንዴ ላስረዳሽ ሄሉ። እኔ ያልኳት ምን ነው ታውቂያለሽ? እኔ እሷ ምንድነው እንጠናና እየኝ ባህሪን ምናምን ነው። እኔ ደግሞ አንደኛ የራሴ ህይወት አለኝ፣ ባይኖረኝ እንኳን ፍላጎቱ የለኝም ያልኳት። እሺ የኔ ጥፋት ምኑ ጋር ነው? እዚህ ጋር ሄዱ እኔ እኮ ተረዳኝና በቃ አንድን ሰው እኮ ስቀርበውና አብረን ጊዜ ስታሳልፍ ጊዜ ሲሰጠኝ ብዙ ነገር ሲፈጠርና ለኔም ወይ ስሜት ይኖራል ላይኖርም ይችላል። እኔ ይኸውልሽ የራሴ ህይወት አለኝ እናቴ፣ አልገባሽ? ለሌላ ቃል ባንዴ ተረዳኝ ማለት ይከብዳል። እሱማ ባንዴ እኮ አላልኩም፣ እኔ ቀርበህ የኛን ያልኩት እኮ ባንዴ እሱ ካልፈለገ ቢያንስ ጊዜ ሲጮህ አሁን ሁላ አታድኝ ሄዱ። በእናትሽ በቃ እኔ እዚህ መቆየትም ብዙ አልፈልግም። አዳምጠኝ። ትናንትም ዛሬም ለምን ጥለኝ ትሄዳለህ? እናውራለን እባክህ፣ ቆምና እናውራለን። ሌላ አዳምጠኝ፣ ጊዜ ስጠኝ። ተረጋጋ። ሄለን እያመመኝ ነው። በቃ እኮ እሺ እናውራ። በእናትህ አትሂድ ጥለኝ ልዑል። አንተን ብዬ አንዴ መጣሁ ስለላ እረዳሃለሁ እኮ መጀመሪያ መቼ አወራን ልዑል? ሳናወራ ነው እንዴ የምንረዳዳው? ቆም እስኪ ቆምና እናወራለን ልዑል። ቆም ሄዱ። እሺ እኔ በፈጣሪ እሺ እኔ እናንተ እናውራ። ሽልውል ቢያንስ ማለት ነው እሷን ጀስት ለመረዳት ሞክር። ምክንያቱም እኔ አሁን ምን ማለት እንዳለብኝ ሁላ ግራ ገብቶኛል። ጀስት ካንተ መሆን አልችልም፣ ከሷ መሆን አልችልም። እኔ አሁን አትሊስት ይኸውልሽ አንቺን እንኳን የጠራሁሽ ሄሉ በቃ ከሷ ጋር ነገሮችን ፊክስ አድርገን ተስማምተናል ብዬ ነው አንቺን እንኳን የጠራሁሽ ማለት ነው። ስሚ አንቺ ደግሞ በቃ አታስጨንቅሽ። እያስጨነቅሽ አይደለም እኮ መጀመሪያ ግባባኝ ይወቀኝ ባህሪን ይወቀ እኮ አንቺ አሁን እንደዚህ በአንድ ቀን እንደዚህ አይነት ነገር ይከብዳል እኮ። ባንዴ ያላልኩም ልዑል፣ ጊዜ ስጠኝ። እየተገናኘን ብዙ ነገር አለ አይደል እንዴ ልዑል? እኔ እኮ ይኸውልሽ አላከበርካትም ስለተባልኩ ነው እዚህ ጋር የመጣሁት። እኔ ምንም ነገር አልፈልግም። እባክሽ በቃ ፕሊስ ተረጂኝ። ምንም አታጨናንቂ። ለምን ካለብን ችግር እንኳን አሁን ገና አይደል እና በቃ በስርዓት ተዋውቀን አወኩሽ እኮ በቃ በኖርማል እንደ ወንድም መደወል እንችላለን። ከዛ ውጭ ምንም ነገር ባይኖረን ደስ ይለኛል። በቃ ይሄ ነው የኔ መጨረሻ ምላሽ። ሌላ ህይወት የለሉም። ለምን እንደዚህ ትሆናለህ? ለምን ነው ጊዜ ሰተኝ ማለት በቃ ተው ሄሉ። ሄለን ሲጀመር አንቺ አያገባሽም። ሴት አይደለሽ እንዴ? እንዴት አትረጅኝም ሄለን? ማለት ምን ማለት ነው ማለት እንዴ? እንዴት አትረጅኝም ሄለን? እንዴት በቃ እሱ ካልፈለገ ታዲያ በግድ ሲጀመር አንቺ ምን አገባሽ? ለምን እዚህ ጋር ትገቢያለሽ? እኔ እና እሱ እናውራበት በቃ እንዴ። አይልሽ እማ ሄለን ማለት ነው ሄሉሻ። አይኔ ቤት ይቻለኛል። እንደዛ አይደለም። ይትይር ልቃቃስ እኔ እናንተ እናውራሉ አይደለም። ሄሉ ማለት ይልሽ እኔ ሁሉ ነገር የምታጓደኘኝ ነሽ። ገብቶሻል አይደል? እዚህ ጋር ጀመር እሷ ካንተ ጋር ሌላ ነገር አላት። ሰምቻለሁ። ብዙ ማያቸው ነገሮችም አሉ። ጀመር እዚህ ጋር ገብተሽ እንደምትከራከሪ አውቃለሁ። ማለት በቃ ተይኝ። ምንም ከሌለሽ እሺ ተይኝና እኔ እና እሱ እናውራበት በቃ እንዴ። ታይን ሂጂ በቃ ምንም የለሽማ። እኔ ሰው ሁሉ አብዷል። እሺ ሂጂ እና እሱ እናውራበት በቃ ይለን አትሄድም ማለት ምን እያወራሽ ነው? ትላንት መጣሽ ነው አንቺ ምን ለማለት የፈለግሽ ነው? አልገባኝም። አንድ ነገር ልንገርሽ አይደለ ብሌን፣ ትላንት መጣሽ ሄሉሻ እንደዚህ እንድታያት አልፈልግም። ዛሬ መጣሽ አይደለም ሉል አያገባኝም። ለምን ነው ሄሉሻ ነው ልቀቂኝ፣ ልቀቂኝ በቃ ምንም ከሌለሽ እኔ አክብሬሽ ነው
እኔ አክብሬሽ ነው። ካከበርሽኝ ደግሞ አግባቢኛ በቃ ሴት አይደለሽ እንዴ? እንዴት ነው ማትረጅኝ? ኧረ በየት እንዴ ነይ ሄሉ እንዴ ቆይሽ ልዑል አብሩ እናንተ ኖ አንቺ በሌለሽበት እኮ ምንም የሚወራ ነገር እኮ የለም። የለም ሲጀመር እኔ እኮ ላንተ ነው ስሜት ያለኝ ምን አገባሽ? እዚህ ጋር በቃ አልፈልግም። ድጋሚ ላስቀይምሽ እችላለሁ። እሱ ደግሞ አይ በሄሉ ከመጣሽ ድጋሚ ላስቀይምሽ ሁሉ እችላለሁ። ከዚህ በላይ ማስቀየም አለ እንዴ? አንዴ አዳምጠኝ ላውራክ እኮ አይ ያልኩት። በቃ እንደውም አሁን ሂጂልኝ በቃ። ከዚህ ምን ማለት ነው ሂጂልን እንዴ? እኔ አንተ ጋር ነው ጉዳይ። እሷ ትሄድ ልቀቃት። አትሄድም። የት ነው የምትሄደው? እሷ ሁሉ ነገር ላይ ነበረች አለች። ማጥራት ያለብኝ ነገር አለ። ሲጀመር ልዑል በጣም ወዶ ጓደኛዬ ነው እኮ። ጓደኛሽ ከሆነ ሴት ነሽ እና ምን ድረስ ለምን ስሜት ነው የምታወሪው? የሆነ ነገር አለሽ ምናምን የምትይው ምንድን ነው አልገባኝም እኮ። ምንም ነገር ከሌለሽ ለምን አታግባቢ? ምንድን ነው የሚኖረው? እኔ አንቺን ላግባባ መሰለኝ ትናንት ነው የተዋወቅነው። ታዩ ማለት እኮ ለሱ ጊዜ ሲጩ እያልኩሽ እኮ ነው ያለሁት። እኔ አትረጅኝም እንዴ? ለሱ ጊዜ አንተ ለሷ ጊዜ ስጣታት ለካሰብሽልኝ ለኔ አሰብኩኝ እኮ እየነገርኩት እኮ ነው አይደል ያለው። ሄሉ እኔ ደግሞ የሞትሽን ያህል እንድጠላሽ አታርጊኝ። አሁን ላውራበት በቃ። ወይም ታግባቢ ከሆነ አግባቢ ነው ሄሉ። ይኸውልሽ ለምትናገሪው ነገር ማለት ነው እየተቆጣጠርሽ አፍሽን እየተቆጣጠርሽ ተናገሪ። ትክክል ነው እየተናገርኩ ያለው። የምወድሽን ያህል ነው የምጠላሽ። በቃ ሂጂ ወይ አግባቢ። ማታግባቢኝ ከሆነ ያማታል እንደ ልጅ ተወል። አንቺ ለምን አትሄጂልንም? ሲጀመር ልዑል ለምን ቀጠርከኝ? እንደዚህ ልታቋሽሸኝ ነው እንዴ? ተቀጠርከኝ አይደለም። አንድ ነገር ልንገርሽ አይደለ? በስነ ስርዓት ላስረዳሽ ሞከርኩ። ሄሉ ተረጋጊ። ለዚህ ነው የቀጠርከኝ? ለዚህ ነው እንገናኝ እናውራ ያልከኝ? ልዑል አወራኋት። እኔ ባልኩት መንገድ አልሄድ ካለች አያገባኝም። በቃ የራስን መንገድ እኮ ነው መጣራኛ። የራስን መንገድ ነው። እኔ ካልፈለኩስ ካንቺ ጋር መጠናናት ካንቺ ጋር የሆነ ነገር ማድረግ ካልፈለኩስ እኔ መቼ አዳመጥኩኝ? ወይኔ የራስን እንትን እኮ ነው የራስን የምትናገረውን ብቻ ነው እያዳመጥክ ያለው። እኔንም አናግረኝ። የኔንም ስሜት አዳምጥ። አንድ ነገር ልንገርሽ አይደለ? ምንም መረዳሽም ሆነ ምንም እንትን የለም። ጭራሽ ደግሞ ብለሽ ሄሉንም ማስቀየም ጀመርሽ። ምንም አንቺ ምን ያለሽ? በቃ እንደው እሷ አጠገብ እንድትጠጊ አልፈልግም። ማን ስለሆንሽ አንቺ? በቃ ጓደኛው ነኝ እና ጓደኛው ነሽ። በቃ ጓደኛው የምወድሽ ነው ያልነው የጠላሁሽ። ካንቺን አልጠብቅም። እሺ ልዑል በቃ አናግረኝና እንሂድበት። ጉዳያችንን እንጨርስ። እኔ ምን አደረኩሽ? እንደ አንቺ እያወራን ነበር። እያወራን ነበር በስርዓት። እስካሁን በስርዓት እያወራን ነበር። ምትሄጂበት የለሽም? እሺ ልዑልና በጣም እያናደድሽ ነው። አንድ ነገር ልንገርሻለሁ። በጣም እያናደድሽ ነው። ማውራት አልፈልግም ካንቺ ጋር ሂጂልን። ከዚህ ለምንድን ነው የምሄደው? ሂጂ ከዚህ አልፈልግም። በቃ አልፈልግም። ሂጂ በቃ ሂጂ በቃ። ማትፈልጊበት ቦታ ለምን ትገኛለሽ? አንቺ ጭራሽ የሌለ ልጅሽን ታነሻለሽ። ሄሉ እኔ ላውራ ማንም ይደብረኛል። ልዑል ልቀቃ። ምክንያቱም ከሷ ጋር አውራ። እኔ ምንም አላደረኩም ብሌን። እኔ አንድ ነገር ልንገርሻለሁ። ካንቺ ጋር ምንም ማወራው ነገር የለኝም። በቃ ለዚህ ልቀቃልሽዋለሁ። ዞር በይ። ቆይ እሺ አራንቺ ዘመን ሄሉ ዞር በይ። ልቀቂኝ። ለምን ቀጠርከኝ? ለዚህ ነው የቀጠርከኝ ልዑል ብታውቂ ማለት ነው። እኔ ላገናኝሽ አንቺ ከሰው ሀገር የመጣሽ መስሎኝ አዘንሽ። አዘንሽ እንደዚህ አይደለማ ሄለን። እኔ አላቀሽም። እባክሽ በቃ ከህይወታችን ውጪልን። እሺ ምን አደረግሽ? ለምን ነው እሷ የምትጠያት? ምንም እኮ አላደረገችሽም። ጭራሽ እሷ ልጅሽን አነሳሽ። ለምን ቀጠርከኝ? ልታወራኝ ነው ልዑልና የምታፈቅረ ነገ ህይወት ትሆናለች። አንድ ነገር ልንገርሽ አይደለ? እኔ ከአንቺ ጋር መሆን አልፈልግም። አይገባሽም እንዴ? አልፈልግም። በቃ ከህይወታችን ውጪልን። ጭራሽ ትላንትና መጣሽ እሷ ልጅሽን ልታነሺ። አትጩብኝ። በስርዓት አውራ። ይመች በቃ ተይኝ። በቃ ለቀቂኝ። ለዚህ ነው ወይ ልዑል ልሂድበት። ፕሊዝ እንዳስቀየምሽ አታርጊ። ከዚህ በላይ ማስቀየም ሆነ ምናምን ኖርማል ነው ለኔ። ምክንያቱም ለአንተ ስል ችግር የለውም ግን ማለት ነው እኔ ሄጄ አውራት። እኔ እኮ መጣሁ ላግባ። እኔ ማንም እንዲያስከፋሽ አልፈልግም። እኔ አልተከፋውም፣ የምር አልተከፋውም። ችግር የለውም። ልቀቃት በቃ ትሂድ። እኔ ደግሞ ጭራሽ ወይኔ እኔ እሷ ሄዳ ሲጀመር አንቺንም አላወራሽም። እሺ ትቆምና ጸጥ ትበል። እኔ እናንተ እናውራ በቃ አልፈ እሺ ቆይ እስቲ ቆይ አንዴ እስቲ ማውራት የምትፈልጊው አንቺ ምንድን ነው? እስቲ ታውራ። አፈቅርሃለሁ ልዑል አፈቅርሃለሁ በቃ። እኮ ወሬ እኮ አይደለም ነገርሽኝ። ለ300 ጊዜ እየነገርሽኝ ነው። ነይ ቆይ ለ300ኛ ጊዜ እየነገርሽኝ ነው። ቢገባሽ አዳምጠኝ። ቁምና አዳምጠኝ። ምንም የማዳምጥሽ ነገር የለም። በቃ ከህይወታችን ውጪ ይይዝልን። በቃ ቁምና አዳምጠኝ። እንደፈለገው ምን አገር ልዑል በቃ ልቀቀኝ እንዴ! አውራት በቃ አልፈልግም። ለምን ነው በዚህ መሀል ጥለሽ የምትሄጂው አንቺ? አውራት በቃ እኔ ማውራት አልፈልግም። ካልፈለኩስ የኔ መኖር እኮ ምንም ጥቅም የለውም። አልፈልግም እሷን ማውራት። እሺ አውሪኝ ስላት ምንድን ነው የምትለው? የምታወራው ነገር ለ300ኛ ጊዜ እየሰማሁት ነው። ልደጋግመው። ምን ትሄድ በቃ ወይ ደግሞ ጸጥ ብለሽ አዳምጪ በቃ። ልዑል እኔ እናንተ እናውራ። ልዑል እኮ በቃ እየነገርኩህ ነው። የምታውቀው ነገር ነው። አሁንም አፈቅራለሁ ልዑል። አንተም ብዬሽ ነው የመጣሁት። 301ኛ ጊዜ እሺ ቀጥል። ልዑል እኔ እየቀለድኩ አይደለም። ሌላ ወሬ እኔም ቀልድ አይደለም።
እኔ አሁን እሺ ነገርሽኝ፣ እሺ ሰማሁ። ሌላ ላውራ ሌላ ፍቅረኛ ምናምን ነገር እንደሌላ ይሄን ደግሞ ለ400ኛ ጊዜ እየደገምሽ ነው። ቀጥይሽ። ሉልን እየቀለድኩ አይደለም። ለቃጠርነው እኮ ለዚህ አይደለም፣ ለቀልድ አይደለም፣ ቁም ነገር ነው። አውርተን ሄሉ ልጅሽን ስታነፊ ሎል ሲጀምር የማይመለከታት ለምን ያክል እንደማከብራት አልገባሽም ማለት ነው። ሄሉ እኔ ልሂድና ማለት ነው እና ይኸውልሽ ላውራህ ብላኝ ማለት ነው። የምትነግረኝን ጊዜ ለ400 ለ500 ጊዜ መስማት አልፈልግም። ታይ እኔ ማስቀየም አልፈልግም አንቺን። እኔም እንዳንቺ ማለት እጅ ማንሳት አቅቶኝ አይደለም። በቃ እሺ ይላል። ረፊ የእውነት አስቀይምሻለሁ ረፊ። የምራት ፍሬሽ ነው። ምን አደረኩ? ኧረ በመድኃኒዓለም አንቺ ልጅ በቃ በቃ አልፈልግም፣ አላወራም፣ ልሂድበት። መንገዴን ሁሉ ለምን ትዘጊብኛለሽ? ሉል ለምንድን ነው በስርዓት የማናወራው? ሂድ፣ እኔ እናንተ እናውራ። በቃ ትሄዳለህ እኮ እኔ እናንተ እናውራለን። ተረጋጋና አውራኝ በስርዓት። በመድኃኒዓለም ለ500 እና ለ600ኛ ጊዜ የምትነግሪኝ ነገር አትንገሪኝ። ቁጥር አደርድርብኝ፣ በስርዓት አውራ። አንተም ብዬ ነው የመጣሁት፣ ስራዬን ትቼ ብዙ ነገር ትቼ ነው የመጣሁት። እንዴት ለሴት ልጅ ክብር አይኖርም? ከዛ ድረስ መጥቼ ክብር ስላለኝ እዛ ድረስ ስለመጣሽ ብዬ አወራሁሽ። እንደዚህ ነው እንዴት ታዲያ ክብር መስጠት ልሁን? ለምንድን ነው በስርዓቱ ማታወራኝ? በጣም ነው ያስደበርሽኝ። ሄሉ ላይ ባረግሽው ነገር በጣም አስደበርሽኝ። አይመለከታትም ሲጀመር እኛ ውስጥ መግባትም የለባትም። እኔ እናንተ ነው ይገባሽ የምታቂ በሷ ነው በሷ እሱን ተወው። ግን ዞሮ ዞሮ አንተ ስሜት ስላለኝ ነው እዚህ ጋር የተገኘሁት። እሷ እዚህ ጋር ምንም አያገባትም። ጊዜ ሰተኝ ማውራት ነው ያለብን። ልሁን አንቺ ምንም ነገር አልገባሽም። በቃ እሺ ሌላ ጊዜ እናወራለን። ፕሊስ አሁን ተይኝ። ሄሉ ጋር መሄድ አለብኝ። ትሄዳለህ እኮ እንዴ ሉል ትሄዳለህ። ተይኝ፣ አወራን በቃ እሺ። ምን ልበልሽ? ከዚህ በላይ ለምን እንደምታስጨንቂኝ? እየተጫጫዋን እኮ ነው ሉል። በስርዓት አውርተናል እንዴ? የጠራኝ ለዚህ ነው እንዴ ሉል? ለምንድን ነው ትንሽ ክብር ማሰጠኝ? ለምን አታዝንልኝም ሉል? ለምንድን ነው ትንሽ የማናወራው? ትንሽ ተረጋጋና እናወራለን። እባክህን በቃ ተረዳኝ። ይቅርታ ተረጋግታ አውራኝ በቃ እሺ። ለሷም ላደረኩት ነገር ይቅርታ በቃ እሷንም ይቅርታ ጠይቃታለሁ። አንተ የሚያስደስት ከሆነ ተረጋጋና አንድ ማወቅ ያለብሽ ነገር ምንድነው? እኔ ካንቺ ጋር ምንም ማውራት በቃ ማወራው ነገር የለኝም። አወራው ጨረስኩ፣ ፍላጎትሽን ሰማው። ሉል እንዲህ ነው እንዴ ፍላጎት የምታዳምጠኝ? እንዴ እስካሁን እኮ እየተጫጫውን ነበር። በስርዓት መቼ አወራለሁ? እያሳመምሽ ነው። ፕሊስ በቃ ተይኝ። ኑሮ ይልኑርበት በቃ ተይኝ። ሉል ይቅርታ እሺ አድርግልኝ በእናትህ። ምንም ካንቺ ጋር ሉል በእናትህ ሉል ተይኝ። ሉል በእናትህ ተይኝ፣ አልፈልግም። በእናትህ ተረጋጋ። ተይኝ፣ እግሬ ልቀቂ። ሉል በእናትህ ለኛ እናውራ በስርዓት በእናትህ ሉል በእናትህ በቃ አልችልም እኮ ተረጋጋና እናውራ። ሉል በእናትህ ተረዳኝ። ሉል አንተም ብዬሽ አንዴ መጣሁት። ሉል በእናትህ ትንሽ ጊዜ ስጠኝ እባክሽ። በቃ ተይኝ። እኔ ምንም ነገር አልፈልግም። በቃ ተይኝ፣ ልሂድበት። እባክሽ በቃ አታሳምሚ፣ ልሂድበት። በቃ ትንሽ ብቻ ጊዜ ስጠኝ ሉል በእናትህ ቁጭ በልና እናውራ። ትንሽ ጊዜ ስጠኝ ሉል። ይቅርታ እሺ፣ ለሷም ይቅርታ ጠይቃታለሁ ሉል በእናትህ ሉል አንተም ብዬሽ መጥቼ ጊዜ ስጠኝ እባክህ። አንዴ ብቻ ጊዜ ስጠኝ። አንዴ ብቻ